የ5 ዓመት ልጅ መጥቶ መሳሪያ ደቀነ ፖሊሶች ላይ። ክሬዚ የሆነ እውነተኛ ታሪክ ነው ዛሬ ይዤላችሁ የመጣሁት። ይህ ታሪክም ታዲያ በዚህ ቲክቶከር ነው የሚጀምረው። ስሟ ሚኬላ ይባላል። የሆነ ቀን ከፍቅረኛዋ ጋር በጫካ ውስጥ እየነዱ ነው ወደ አላባማ አሜሪካ ውስጥ ማለት ነው። ግን ድንገት የሆነ ሴት ያያሉ መንገዳቸው ላይ። እርዱኝ እርዱኝ መኪና የተበላሽቷል ብላ እንደምንም ታስቆማቸዋለች። እነ ሚኬላም እንግዲህ መኪናቸውን ጥጋ ሲዘው ቆሙ ሊረዷት። እቺ ያስቆመቻ ሴትም ያዝ ትባላለች። እናም እባካችሁ መኪና ያስቸግሮኝ ነው ጃምፐር ኬብል አላችሁ ትላቸዋለች። ባትሪያ ሞቶባት ነው። የሚኬላ ፍቅረኛ ወይም ደግሞ አደም መስኪንና ሰው መተባበር የሚወድ ሰው ነው። አለ እንዴ እንረዳሻለን አላት። እሺ መኪና እሺ ሲላት እዛ ጋር ነው የቆመብኝ ትልና ተጠቁማቸዋለች። ታዲያ አደም እንደዚህ ብሎ ሲያይ መኪናዋ እውነትም አለች። ሁዱ ወይም ደግሞ ኮፈኑ ተካፍቶ ቆሟል። ታዲያም አደም ቆይ መጣሁ ላምጣልሽ ይልና ምናልባት ድንገት እንኳን ይሄ ነገር አገታ ወይም አፈና ከሆነ ብሎ መሳሪያ ነበረው። የአሜሪካ መሳሪያ ኖርማል ሁላችሁም ነው የምትይዘው። እሱም መሳሪያ ይይዛል። ድንገት እንኳን ብሎ ጠጋም ብሎ አሁን ወደ መኪናው ለመሰንሳት ይሞክራሉ። የያዘን መኪና ግን የሚነሳ ነገር አይደለም። ታገሉ ምንም አይሰራም። ምርር እስከሚላቸው ለ1 ሰዓት ያክል ነው የሞከሩት። እና መኪና በቃ ይናክል ሞክረናል በቃ እንሂድ ሌላ ሰው ይሞክር ብለው ለመሄድ ያስባሉ። ግን ያዝ ሁኔታቸውን ስታይ ሊሄዱ እንደሆነ ስታይ እጃችን ወደ ላይ ትልና መሳሪያ ታወጣባቸዋለች። በዚህ ደግሞ ሚኬልና አደም ደነገጡ፣ በረገቡ። ያዝም በዚህ በኩል መሳሪያውን ይዛ ኪሳችሁን ያሉ ዘርግፉ ምናምን ማለት ጀመረች። ያዝ እያረገች ያለችው ዝርፊያ ነው። ይሄ ደግሞ ሁሌ የምትጠቀመው ነገር ነው። መኪና እንደዚህ ታስቆምና እርዱኝ ምናምን ትልና ከዛ መሳሪያ ያወጣል፣ ትዘርፋለች። እነሱም ያው የገፈቱ ቀማሽ ሆኑ ማለት ነው። እናም ኪሳቸው ውስጥ ሄዳ መፈተሽ ጀመረች፣ መቀባበል ጀመረች። ግን ደግሞ ይሄን ነገር ያዝ ስታረግ በቃ እየተርበተበተች ነርቨስ ሆና ነው፣ በኮንፊደንስ ምናምን አይደለም። ከሆነ ሰዓት በኋላ እንደውም መሳሪያ ዝቅ ታደርጋለች። አትጨናነቁ በቃ ምናምን ትላቸዋለች። ይሄን ታዲያ አደም መሳሪያ ይዞ ነበር አልኳችሁ። መሳሪያው ነው ስሚ እጅሽን ወደ ላይ አድርገሽ መሬት ላይ ተኝ ያለበለዚያ ተኩሳለሁ፣ እያንዳንዱ ዕቃችንን ታመጫለሽ ይላታል። መሳሪያውን ደግሞ ያዝ ግን ይሄንን ስታይ እሺ አይደለም ያለችው። እጅ ከመስጠት ይልቅ መሳሪያን አንስታ የሆነ ከፍ ማድረግ ጀመረች። እስከዛሬም መሳሪያ ይዛ አስፈራርታ ትቀበላለች እንጂ ተኩሳ ምናምን አታውቅም። ሳታስበው ተኩሰች ወደ ሌላ አቅጣጫ። ይሄ ደግሞ አደምን አስደነገጠው። ቀጥታም መተኮስ ጀመረ። በዚህ ሰዓት ያዝ ኤማን አስተካክላ ወደሱ መተኮስ ጀመረች። እርስ በርስ መተኮስ ጀመሩ ማለት ነው። በዚህ ሰዓት አደም ያዝን 4 ጊዜ መታት። በዚህም ዝርር አለች። ግን ሰውነቷ ወፍራም ትልቅ ስለሆነች አልሞተች። ይህ ደግሞ ለአደም ጥሩ ነው አይደለም። አደምም ተመቷል። አንዴ ነው አደም የተመታ። እናም ሽጋሚ አለ ወደ መሬትም ዝርር አለ። ሚኬላ በዚህ በኩል ይህን ነገር መሳሪያ ላት ያየች ነበረ። ስልኳን አውጥታ 911 መደወል ጀመረች። ችግሩ ግን 911 እዛ ቦታ ለመድረስ በጣም ሩቅ ነው። ቢያንስ 30 ደቂቃ ምናምን ይፈጅባቸዋል። በዚህ መሀል ያዝ 4 የተመታ ልታመልጥ እየሞከረች ነው። ግን ከበዳት ማምለጥ። ምክንያቱም አንዱ ጥይት እግሯ ላይ ሁሉ መቷታል። እና ምን አረገች? መጣራት ጀመረች። የሆነ ማይታወቅ ስም መጣራት ጀመረች። ክሪስትል እያለች መጣራት ጀመረች። ማናት ክሪስትል? ምንድነች ክሪስትል? እርጂን ክሪስትል ትላለች። ግን ክሪስታል የምትባለዋ ከሆነ ቦታ ከጫካ ውስጥ ወጣች። መታም ነገሩ ማጤን ጀመረች። ጠጋ ብላ አረዳቻትም። በቃ እንደዚህ ትዞራለች እያየች ማለት ነው። እንደዚህ ነገሩ ታጠናለች። ከዛም እዚህ ነገር ውስጥ እጇን ማስገባት አልፈለገችም እና ምን እንዳደረገልሽ ነው የፈለግሽው አለቻት። ጥላትም ወደ ጫካው ተመልሳ ሄደች እቺ ክሪስታል የምትባለዋ። ምክንያቱም ከወንጀሉ ጋር መነካከት አልፈለገችም። በመጨረሻ ደግሞ በዚህ በኩል አምቡላንስ መጣ። ግን ለአደም ረፍዶ ነበር፣ ሞተ አምቡላንሱ ሳይደርስ። በዚህ በኩል ግን ያዛለች። እሷን ብድግ አድርገው አምቡላንስ ውስጥ ይከቷታል። ፖሊስ ደግሞ ከአምቡላንሱ ጋር አብሮ መጥቶ ነበርና ሚኬላን ጥያቄ ጠይቃታል። ምንድን የተፈጠረው ይሏታል። እያንዳንዱ ነገር ብላ ነገረቻቸው። በተጨማሪም ደግሞ ያዝ ክሪስታል ያዝ ስትጠራ እንደነበረ ሁሉ ነገረቻቸው ለፖሊሶች። ይህ ትልቅ ፍንጭ ነው። ምክንያቱም ክሪስታል የሚባል ሰው መጥቶ ከሄደ እዚያ አካባቢ የሚኖር ሰው አለ ማለት ነው ብለው አሰቡ። ቢያረፍዱም ቢዘገዩም ዛሬም ወርቃማ እድል አለ። ሁሌም በአዲስ ነገር የምንታወቀው ዲኤምሲ በመሃል ለቡ መብራት ኃይል እያስገነባ ነው ካለው እጅግ ዘመናዊ መንደር ላይ ብዙዎችን የቤት ባለቤት ማድረጋችን ይታወቃል። እርሶም በጭራሽ ረፍዷል ብለው እንዳይሰጉ ዛሬ ከዚህ መንደራችን ላይ የመጨረሻውንና ወደ ተራራ እይታ ያለውን ብሎክ በማይታመን የዋጋ ቅናሽ የድርሻውን ቤት ከዲኤምሲ ሪል ስቴት ይሸምቱ እንሎታለን። በዚህ ብሎክ ላይ ከስቱዲዮ እስከ ባለ 4 መኝታ የሚያገኙ ሲሆን በ8% ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። ቀድሞ ለሚመጡ ጥቂት ደንበኞች እስከ 30% የሚሆን ልዩ ቅናሽ ያዘጋጀን ሲሆን 40/60 የባንክ ብድር ተጠቅመው ቤትዎን በእጁ ያስገቡ። ለበለጠ መረጃ በ0920 2036 96 ላይ ይደውሉ።
ወዲያው ጫካ ውስጥ ፍተሻ ማድረግ ጀመሩ። ይህ ፍለጋም ብዙ አልፈጀባቸውም። 600-500 ሜትር አካባቢ ዞር ብለው ከዛ አካባቢ እንደራቁ የሆነ ካምፕ አገኙ። በድንኳን ውስጥ የሚኖሩ ሰዎች ማለት ነው። እዚህ ድንኳን ዘርግተው የሚኖሩ ሰዎች ውስጥ ደግሞ ክርስቲያንንም አዩት። ምክንያቱም ሚካኤላ ፍንጭ ሰጣቸዋለች፣ እንደዚህ ጥቁር እንደዚህ አይነት ሴት ብለው እና ሲያዩት አወቁት። ወዲያውም ፖሊስ መሳሪያውን ደቅነው ወደ መሬት ይላል። ክርስቲያን አማራጭ የላትም፣ ወደ መሬት ለጣለች። ከደቂቆች በኋላ ግን የ5 ዓመት ስሙኝ የ5 ዓመት ልጅ ሾትገን መሳሪያ ይዞ መጣ። ሾትገን መሳሪያ ትልቅ ሰው ራሱ ልተኩስ ቢል ትከሻችሁን የሚሰብራችሁ መሳሪያ ነው። ያን እንግዲህ መሳሪያ ይዞ ከቻለ ፖሊሶች ሲያዩት ቤቢ ቁጭ አርቅ ምናምን ማለት ጀመሩ። ይሄ ፈልፈላ ግን አልሰማችሁም። ጠጋጠጋም ይላል ወደ ክርስቲያን። እማዬ ልተኩስ ነው ይላል። ምክንያቱም ክርስቲያን የልጁ እናት ነበረች። የሚገርመው ደግሞ ሌላ ተጨማሪው ነገር ምንድነው? ያዝ ክርስቲያን ይሄ ፈልፈላ ምናምን አሁን እዚህ ጋር የሚኖሩ በድንኳን ውስጥ የሚኖሩት የሆነ የእምነት ተቋም የራሳቸው መስርተው እየኖሩ ነው ያሉት። እዛ ጋር የሚያስፈልጋቸው ምግብ ወጪ ደግሞ ያዝ ቅድም እንዳደረገችው መኪና እያስቆሙ እየዘረፉ ነው የሚኖሩት። ይሄ የእምነት ተቋም ስሙ ዩኒቨርሲቲ ኦፍ ኮስሚክ ኢንቴሊጀንስ ነው የሚባለው። ያው ካልት ማለት ነው። ይህን እምነት ደግሞ የፈጠረው ይሄ ሰው ይሄ ነው፣ ረሻድ ይባላል። እምነቱን ያስፋፋው በቲክቶክ ነው። ያው እንደኛ ሀገር እንደ ፍቅር ሲይዝ ሰበክ ካረገ ተከታይ ያገኘ። ግን አሁን እሱ ታስሯል። ምክንያቱም ከእድሜ በታች የሆኑ ሴቶችን አባልጋል ተብሎ ተይዞ ነው። በዛ ላይ የለቀበት ቲክቶክም ባን ተደርጓል። እናም እዚህ ጋር የምታያቸው ስብስብ እሱ የፈጠራቸው ስብስብ ነው። ይሄንን ካልት እየተከተሉ ወደ ጩጬውና ወደ እናትየው ስንመለስ ፖሊስ ቀስ ብሎ እንደምንም ብሎ ዘሎ ይዘውና ጩጬውን መሳሪያውን ያስጥለዋል። ክርስቲያንንም ቀጨም ያደርጓታል። ያዝም ሆስፒታል ውስጥ ሆና ትተርፋለች። ከዛ እሷም በፖሊስ ትያዛለች። የያዝም ትክክለኛ ፎቶ ይሄን ይመስላል። ፍርድ ቤቱም ቀረቡ። 35 ዓመት ያዝ ተፈረደባት። ያዝ ማለት በጥይት የተመታችው ማለት ነው። የመጀመሪያ የዘረፋ እንቅስቃሴ ያደረገችው ክርስቲያንስ መታ ነገሩን አጤና የተመለሰችው ክርስቲያን ስንት ዓመት ተፈረደባት ካላችሁ እድሜ ልክ ነው። እሷ ምንም እንኳን ተኩሱ ላይ ባትሳተፍ እዛ ጋር ምንም ነገር ባታደርግም የነገሩ ግን ዋና ጠንሳሽ ሀሳብ እሷ ስለሆነች ወይም ደግሞ እንዲዘርፉ ሀሳቡ የምታመጣው አንቺ ነሽ ተብላ ነው እድሜ ልክ የተፈረደባት። ትክክለኛ ፎቶ ይህን ይመስላል። የክርስቲያን እኔ ደስ የሚለኝ አንዳንድ ህግ አንዳንድ ሰዎች የሆነ ሰውን አስገድለው ከዛ ራሳቸውን ነፃ የሚወጡ ይመስላቸዋል። ግን በህግ እንደዛ አይደለም። ሄዶ ሽጉጡን ከተኮሰ ሰው በላይ ሀሳቡን ያመጣው ሰው ነው የበለጠ የሚጠየቀው። ለዛም ነው ክርስቲያን እድሜ ልክ የተፈረደባት። ሚካኤላ በነገራችን ላይ የራሷ ቲክቶክ አካውንት አላት። እንዲህ ብላችሁ ሰርች ካደረጋችሁ ታገኙታላችሁ። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ እውነተኛ ታሪክ እንገናኛለን። ሜምበር መሆን ከፈለጋችሁ ጆይን ማድረግ እንዳትረሱ። ወዳችኋለሁ። ላይክ አድርጉ። ባይ